ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ ከናሁ ቴሌቪዥን የናሁ ስፖርት የዛሬ ዕለት ሐሙስ የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትሆኑ በአክብሮት እንጋብዛለን። አብራችሁን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የኢትዮጵያ እግር ኳስ ፌዴሬሽን በወንዶቹም በሴቶቹም ያለውን የሀገር ውስጥ የዝውውር ሁኔታ እንደዚሁ እያደረሰን ነው የሚገኘው። በጣም እናመሰግናለን። እንግዲህ ባህር ዳር ከተማ እግር ኳስ ክለብ ለመጪው አዲሱ የውድድር ዘመን በሴቶች ፕሪሚየር ሊግ ተሳታፊ እንደሆነ ይታወቃል እና የተለያዩ ተጫዋቾችን ወደ ስብስቡ በማምጣት ቡድኑን ለማጠናከር ጥረት በማድረግ ላይ ነው የሚገኘው። በዚህም መሰረት የጣና ሞገድ እንስቶቹ 3 አዳዲስ ተጫዋቾች ወደ ስብስባቸው ማምጣት ችለዋል። አንደኛዋ አማሩ ሀብተው ነች። አማሩ ሀብተው እንግዲህ ለ1 ዓመት የውል ኮንትራክት ተሰጥቷታል። ከአዲስ አበባ ከተማ ነበር አስቀድማ ስትጫወት የነበረችው። አሁን ደግሞ የጣና ሞገዶቹን ስለመቀላቀሏ የኢትዮጵያ እግር ኳስ ፌዴሬሽን አረጋግጫለሁ ብሏል። በሌላ በኩል የቀድሞ የመቻል ተጫዋች ፎዚያ መሐመድም በ1 ዓመት የውል ኮንትራክት እንደዚሁ ባህር ዳር ከተማን ከተቀላቀሉ አዳዲስ ተጫዋቾች መካከል አንደኛዋ ሆናለች። ዳሳሽ ሰዋገኝ ለሚቀጥሉት 2 ዓመታት በባህር ዳር ከተማ የሚያቆያትን የውል ኮንትራክት ተፈራርማለች። አስቀድማ በቦሌ ክፍለ ከተማ ውስጥ እጅግ በጣም ጥሩ እንቅስቃሴ ስታደርግ የነበረች እንስት እግር ኳሰኛ ናት። አሁን በጣና ሞገዶቹ ማሊያ በመጪው አዲሱ የውድድር ዓመት እንግዲህ የምንመለከታት ነው የሚሆነው። ሌሎች ነባር ተጫዋቾችም የውል ኮንትራክት እንደዚሁ አድሰዋል። በባህር ዳር ከተማ እግር ኳስ ክለብ ውስጥ አስቴር ደጋረግ ለሚቀጥሉት 2 ዓመታት እንደዚሁ ለመቆየት ተስማምታለች። መንደሪን ታደሰም በተመሳሳይ ባህር ዳር ከተማ እግር ኳስ ክለብ ውስጥ የሚያቆያትን አዲሱን 2 ዓመት የውል ኮንትራክት እንደዚሁ መፈራረሟን የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ ያመለክታል። ወደ ሌሎች የሀገር ቤት ስፖርታዊ መረጃዎችን ስናልፍ ደግሞ እንደዚሁ የአትሌቲክስ መረጃዎችን እናገኛለን። እንግዲህ ኢትዮጵያ በአኖካ ዞን 5 እየተደረገ ባለው የአትሌቲክስ የውድድር መድረክ ላይ አንጸባራቂ ድሎችን ወጣቶቹ አትሌቶች እየተጎናጸፉ ነው የሚገኙት። ባለፈው እንግዲህ በነበረን የመረጃ ሰዓት ላይ የኢትዮጵያ ኦሎምፒክ ኮሚቴ ነው ይህንን የልዑክ ቡድን እየመራ ወደ ኬንያ ያቀናው ውድድሩን እያከናወነ የሚገኘው። አትሌቶች ራሳቸውን የሚለኩበት ነው ተብሏል። በቀጣይ እንደዚሁ በምዕራብ አፍሪካዊቷ ሀገር ሴኔጋል ዳካር የሚደረገው የአፍሪካ የኦሎምፒክ ወጣቶች የውድድር መድረክ ይኖራልና እዛ ላይ የሚሳተፉ አትሌቶች ራሳቸውን ለመገምገምና እዛ ላይ የሚመዘገበው ውጤት ደግሞ አትሌቶችን ለመምረጥ የሚያስችልና ዝግጅታቸውን እንዲያደርጉ የሚረዳቸው ነው ተብሏል። በዚህ መሰረት እንግዲህ የዮርዳኖስ ጸጋብ አትሌት የዮርዳኖስ ጸጋብ በ3000 ሜትር በሴቶች የወርቅ ሜዳሊያ ለሀገሯ ማስገኘት ችላለች። እንግዲህ በቀጣይ ትልልቅ የውድድር መድረኮች ላይም እንደዚሁ የኢትዮጵያን ስም ከፍ ልታደርግ እንደምትችል ከወዲሁ ተስፋ ተጥሎባታል። በሌላ የውድድር ሁኔታ ላይ ደግሞ እንደዚሁ በተመሳሳይ በሴቶች በ800 ሜትር አትሌት ነጻነት ሰለሞን አንደኛ ደረጃን ይዛ በማጠናቀቅ ተጨማሪ የወርቅ ሜዳሊያ ማምጣት ችላለች። በ5 ኪሎ ሜትር ነይማን ኑረዲን አንደኛ በመውጣት የወርቅ ሜዳሊያ አግኝታለች። በወንዶች 1500 ሜትር ደግሞ እንደዚሁ ዋሚ ዋጅራ ሁለተኛ ደረጃን ይዞ በማጠናቀቅ የብር ሜዳሊያ ማግኘት የቻለበት ውጤት ተመዝግቧል ማለት ነውና የኢትዮጵያን አትሌቶች እንግዲህ ከሰሞኑ በተለይ ወጣቶቹ እያስመዘገቧቸው ያሉ ውጤቶች እጅግ በጣም ደስ የሚሉ ናቸው። በቀጣይ ወደ ዋናው ብሔራዊ ቡድን ከፍ ካሉም በኋላ ትልልቅ የቀድሞ ገድሎችን ይመልሱልናል ብለን ተስፋ እናደርጋለን። አሁን ላይ እንግዲህ በምስራቅ አፍሪካዊቱ ሀገር ኬንያ እየተከናወነ የሚገኘው የዞን 5 አኖካ የሚያዘጋጀው የሙከራ ወይም ደግሞ አትሌቶች የሚፈትሹበት የውድድር መድረክ በዚህ አይነት በኢትዮጵያ አንጸባራቂ ድሎች እየተመዘገቡበት እየተጓዘ ነው የሚገኘውና እነዚህን ደግሞ በቀጣይ በምዕራብ አፍሪካዊቱ ሀገር ሴኔጋል ዳካር ላይ በሚደረገው የአፍሪካ የኦሎምፒክ ጨዋታ የወጣቶች ጨዋታ ላይ ጥሩ ውጤት እንደሚያመጡ ተስፋ እናደርጋለን። መልካም እድል፣ መልካም የውድድር ጊዜ እንመኛለን። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ነው የሚመስሉት። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። የእናንተን ውድ ተመልካቾቻችንን ሀሳብ፣ አስተያየት እንደዚሁም የባህር ማዶ ወቅታዊና አዳዲስ ስፖርታዊ መረጃዎችን ይዘን የምንመለስ ነው የሚሆነው። አሁን መሸጋገሪያ ይኖረናል። ጠቃሚ መልእክቶችም ወደ እናንተ ይደርሳሉ። አሁንም ቆይታችሁን ከኛ ጋር አድርጉ።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ነው ቴሌቪዥን ነው ስፖርትን እየተከታተላችሁ ትገኛላችሁ። የዕለተ ሐሙስ የመረጃ ሰዓታችን ነው ወደ እናንተ እየደረሰ የሚገኘው። ቀደም ሲል ከመልእክቶች አስቀድመን እንግዲህ በተለይ በሀገር ውስጥ የተጫዋቾች የዝውውር መስኮት ላይ ባህር ዳር ከተማ 3 አዳዲስ ተጫዋቾችን ወደ ስብስቡ መቀላቀሉን እንደዚሁም ደግሞ የነባር ተጫዋቾችን የውል ኮንትራት ማደሱን የተመለከተ መረጃ ከኢትዮጵያ እግር ኳስ ፌዴሬሽን ያገኘነውን እንደወረደ ወደ እናንተ አድርሰናል። ከዛ ባለፈ ደግሞ እንደዚሁ በዞን 5 አኖካ እያከናወነ የሚገኝ የወጣቶች የአትሌቲክስ የውድድር መድረክን በተመለከተ ኢትዮጵያን ወጣት አትሌቶች ድልን እየተጎናጸፉ እንደሚገኙ የተመለከተ መረጃም ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናቀናለን። ነገር ግን አንድ የሀገር ቤት ስፖርታዊ መረጃ ይቀረናል። ይቅርታ እንግዲህ ይህንን ነው ወደ እናንተ የምናደርሰው። የኤምኤምኤ ወይም ደግሞ የድብልቅ ማርሻል አርት የውድድር መድረክ እንግዲህ በሀገራችን እጅግ በጣም አበረታች ሁኔታ ላይ እንደሚገኝ ሁላችሁም ታውቁታላችሁ። በተለይ ደግሞ የሶሻል ሚዲያ ተጽዕኖ ፈጣሪዎች ወደዚህ የውድድር መድረክ ይሄ የውድድር መድረክ ከፍ እንዲል ትልቅ አበርክቶ እያሳዩን የሚገኙት ማለት ነውና እንግዲህ ለሁለተኛ ጊዜ እየተከናወነ የሚገኘው የአድዋ ናይት ፋይት የውድድር መድረክ ዛሬ ይከናወናል። እጅግ በጣም አስደሳች ነገር ነው እየተመለከትን የምንገኘው። ዘርፉ ብዙ ከታገዘ የበለጠ ነገር ሊያመጣ እንደሚችል የገቢ ምንጭም አማራጭም ሊሆን እንደሚችል እንግዲህ አመላካች ነገሮችን እያየን እንገኛለን። የእናንተን ትዝብት እዚህ ላይ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። ስፖርቱን እያነቃቁት ነው የሚገኘው። ዛሬ እንግዲህ ቀን 10 ሰዓት ላይ በአድዋ ሚዚየም መክፈቻውን ያደርጋል ተብሏል። ለተመልካቾች ክፍት ይሆናል። ከዚህ ቀደም ትኬቶች ወደ ተመልካቾች ሲደርሱ የነበረበትን አጋጣሚ ማስተዋስ እንችላለን። እንግዲህ በእንስቶች ተፋላሚ የሆኑት ዛሃራና የአብስራ የውድድር መድረኩን ይከፍቱታል ተብሎ ነው እየተጠበቀ የሚገኘው ማለት ነው። በሌላ በኩል በተለያዩ ኪሎግራሞች ውድድራቸውን የሚያከናውኑት ሃይማኖት አብርሃም በቦክስ ውድድር፣ ሮቤል እንደዚሁ ከንቃት፣ ሊና ረቢክ ከስቲፋን እንደዚሁ መስፍን አቤኔዘር፣ ቦይካ ከኢድሪስ፣ አላዛር ከካሌብ የሚያደርጓቸው ጨዋታዎች የሚጠበቁ ነው የሚሆነው ማለት ነው። የበለጠ ግን በርካቶች በጉጉት እየጠበቁት የሚገኘው የሴዶ ማርሻልና እንደዚሁ የጆኒ ውድድር በከፍተኛ ሁኔታ ትልቅ ትኩረትን አግኝቷል። የስፖርት ቤተሰቡንም ለሁለት ከፍሎ ሴዶ ነው የሚያሸንፈው፣ ጆኒ ነው የሚያሸንፈው የሚል አስተያየቶችና ቅድመ ግምቶች እየተበራከቱ ነው የሚገኙት እንደምትመለከቱት ሶሻል ሚዲያው ላይ ማለት ነው። እነሱም በፕሬስ ኮንፈረንስ ወቅት ደግሞ ቀርበው ያላቸውን የሚገኙበትን አቋም እንደዚሁም ውድድሩን በተመለከተ ያላቸው መልከታ ለአድናቂዎቻቸው ሲያደርሱ ነበርና ቀኑ ደርሶ ለበርካታ ወራቶች ነበር ሲነሳ የነበረው። እንግዲህ ቀኑ ደርሷል። የተወሰኑ ሰዓታቶች ናቸው የሚቀሩት። ይህ ማራኪ አዝናኝ ተብሎ የተጓጓለት ውድድር ጅማሮን ሊያደርግ ማለት ነው። ይሄ ስፖርት እስኪ በእንደዚህ አይነት ቁመና ላይ መገኘቱ ምን ተሰማችሁ? እስኪ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። አንዳንድ ነገሮች እንሰማለን። እንዲስተካከሉ የምትፈልጓቸው ነገሮች የውድድር መድረኩ ላይ ውድድሩን በጥንቃቄ መያዝ አለበት ወደ ሌላ ነገሮች እንዳያመሩ የሚሉ ሀሳቦችም ሲሰጡ እንሰማለንና እስኪ ውድድሩ ላይ ማን ሊያሸንፍ ይችላል? የዛሬውን ፍልሚያ በተለይ በሴዶና በጆኒ መካከል የሚደረገውን ተጠባቂውን ፍልሚያ ማን በአሸናፊነት ሊያጠናቀቅ ይችላል? ሌላኛውን ደግሞ እንድትገምቱልን የምንፈልገው የዛሃራና የአብስራን ጨዋታ ነው። እነዚህን ሁለት ቡጢኞች ወይም ደግሞ እነዚህን ሁለት ስፖርተኞች የሚያፋልመው ውድድር በማን አሸናፊነት ሊጠናቀቅ ይችላል? ሌላኛው የሮቤልና እንደዚሁ ደግሞ የንቃተ ሊናስ ፍልሚያ በማን አሸናፊነት ይጠናቀቃል? እነዚህን ሶስት ጌሞች እነዚህን ሶስት ፍልሚያዎች በየትኞቹ ስፖርተኞች አሸናፊነት ሊጠናቀቅ ይችላል የሚለውን መረጃችሁን ወይም ደግሞ ምልከታችሁን ቅድመ ግምታችሁን ልታደርሱን ትችላላችሁ። በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ከማቅናታችን አስቀድመን እንደወትሮ ሁሉ የእናንተን ሀሳብ አስተያየት ከፍ አድርገን
ቀሪ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። የዛሬው ቀዳሚው ገበያችን ሆኖ የተመዘገበው ኃይሉ ቶሎሳ ነው። እጅግ በጣም እናመሰግናለን። ሰላም ለእናንተ ይሁን። እየተከታተልኳችሁ ይገኛሉ። አቀራረባችሁ መልካም ስለሆነ በዚሁ ቀጥሉበት ለማለት እፈልጋለሁ። የአውሮፓ ሊጎች ውድድር ስለተጀመሩ እጅግ በጣም ደስ ብሎናል። አርሰናል በድል መጀመሩ መልካም ቢሆንም የአጥቂ መስመሩን ማስተካከል አለበት። የዩኬሬሽ ጉልበት ያለው አጥቂ ቢሆንም የጎሉን መስመር ግን ያገኘው አይመስለኝም። ስለዚህ እንደ ጁሊያን አልባሬዝ አይነት አጥቂ አርሰናል ማስፈረም ይኖርበታል። በዚህ ዓመት ተራ ግምት የሚሰጣቸው ክለቦች የሉም። ላብነት ያህል ማንቸስተር ዩናይትድን ድል ያደረገውን አዲስ አዳጊውን ክለብ ሃል ሲቲን መጥቀስ ይቻላል የሚል ሀሳቡን ሰጥቶናል ኃይሉ ቶሎሳ። እጅግ በጣም እናመሰግናለን። ባሻ ሚዲያ አንድ ኖዋኔሪ ግን አንተን እንደሚመስል ታውቃለህ ወይ ብሎ ጠይቆኛል። እንግዲህ ይሄ ጥያቄ በቀጥታ መሄድ ያለበት ወደ አባቴ ይመስለኛል። አባቴ ነው ይሄን ጉዳይ ሊያውቅ የሚችለው። ጠይቀን እንግዲህ መልሱን እናደርሳለን ወደ እናንተ። ባሻ ሚዲያ አንድ ላደረስከን መረጃ እጅግ በጣም እናመሰግናለን። ክብሩ ይስፋው አዳኖም ከ2-0 ተነስቶ እንዴት 3-0 ሊያሸንፍ ይችላል? ውጤት ገለጻ ላይ ስህተት አለ ይታረም ብሎኛል። በጣም አመሰግናለሁኝ። ተስፉ ስራው ዩኬሬሽ ለአርሰናል ወሳኝ ነው፣ ጎል ባያገባም ለቡድኑ ግን ወሳኝ ይመስለኛል የሚል አስተያየቱን የሰጠን ተስፉ ስራው በጣም እናመሰግናለን። ዳዊት ፎቶ እሱም እንግዲህ የተሰማውን አስተያየት ሰጥቷል። እጅግ በጣም እናመሰግናለን። አስናቀ ይመር ወንድማችን ገዛኝ በአልናስር ጨዋታ ላይ የውጤት አገላለጽ ስህተት ነበረው። ከ2-0 ተነስቶ እንዴት 3-0 አሸነፈ ሊባል ይችላል? የማይሆን ነው፣ ይስተካከል የሚል አስተያየቱን ነው የሰጠን። አስኔ እናመሰግናለን። አለም ነው ቪክቶር ዩኬሬሽ ሲደመር ገንዘብ የሚሆን ከሆነ ለአርሰናል ትልቅ ኪሳራ ይመስለኛል ብሏል። አማኑኤል ቆንጂት ታንክስ ብሮ በዚሁ ቀጥል፣ መረጃዎች ጥሩ ናቸው የሚል አስተያየቱን አድርሶናል። የናሁ ስፖርት የመረጃ ሰዓት የዞትር ቤተኛ የሆነው የጅጅጋው ወንድማችን መሀድ አህመድ እንዴት ናችሁ ምርጦቼ? አርሰናል ማርቲኔሊን ለመሸጥ የሄደበትን መንገድ ቅር አሰኝቶኛል። ዩኬሬሽን ቢሆን መሸጡን አልደግፍም። በተረፈ አቀራረባችሁ ሸጋ ነው፣ በዚሁ ይቀጥል የሚል አስተያየቱን አድርሶናል። ያብባል ዳኘው ከአልቫሬዝ 100 ሚሊዮን ዩሮ ቪክቶር ዩኬሬሽ ይሻለናል የቡድናችንን ስለሚወድልን የሚል አስተያየቱን እንደዚሁ ሰጥቶናል። ኤዲኤስ ኦር ደግሞ አዲስ ፉትቦል የአመቱ ምርጥ ተጫዋች ለኔ ዴክላን ራይስ ነው ብሎን አድርሶናል። እንደዚሁም ኢብራሂም መሐመድ ደግሞ እኔ ለ25 ዓመታት የአርሰናል ደጋፊ ሆኜ ቆይቻለሁ፣ አሁንም እቀጥላለሁ። ነገር ግን አርሰናል ዩኬሬሽን የሚሸጥ ከሆነ አይደለም ዋንጫ ለመብላት ቶፕ 4 ውስጥ እንኳን ሆኖ ለማጠናቀቅ የሚከብደው ይመስለኛል። ለአርሰናል የሚያስፈልገው ተጫዋች ማሊያውን በፍቅር ለብሶ የሚጫወት እንጂ ተገዶ የሚመጣ ተጫዋች አይደለም የሚል አስተያየቱን ሰጥቶናል። ይመለስ የተባለው ተመልካቻችን ደግሞ ዩኬሬሽ ስንት ዋጋ ከፍሎ እንዴት በእንዲህ አይነት መልኩ ይገፋል የሚል አንድምታ ያለውን አስተያየት ነው የሰጠን። የዞትር ተመልካቻችን የሆኑት አቶ ሻውል ዳኜ ደግሞ ሰላም ገዛኝና ባልደረቦችህ እንዴት ናችሁ? እስከ ባልደረቦችህ ለምሰጡ መረጃ እጅግ በጣም አመሰግናለሁ። ሰሞኑን ጠፍቼ ነበረ፣ አሁን ተመልሻለሁ። የኔው አርሰናል ለምንድን ነው ቪክቶር ዩኬሬሽን የሚገፋው? እሱ በመጣበት አመት እኮ ነው የሊጉን የዋንጫ ክብር ማሳካት የቻለው የሚል አስተያየታቸውን ሰጥተውናል። ስለመጡ በጣም ደስ ብሎናል አቶ ሻውል ዳኜ። ጸጋብ ሰላም ገዛኸኝ እንዴት ነህ? የፕሪሚየር ሊግ ጨዋታዎችን በስልካችን ለማየት የሚያስችሉንን አፕ ብትጠቅስልን የሚል አስተያየቱን ሰጥቶናል። እንግዲህ ሌጋል ያልሆኑ አፖች ይኖራሉ። እንደ ሚዲያ እነዚህን ነገሮች ማበረታታት ከባድ ቢሆንም ነገር ግን ሰብሰብ አድርገን እናንተ የምትመለከቱባቸውን አፖች በነገው ዕለት በሚኖረን የመረጃ ሰዓት በአማራጭነት ወደ እናንተ የምናደርስ ይሆናል። ሀብታሙ ሞገስ ኤልዲስ ጥያቄ የለውም ባርኮላ ቤንች ይሆናል የሚል አስተያየቱን ሰጥቷል። ስለዚህ እንግዲህ ከሀብታሙ ሞገስ አስተያየት እንደተረዳ ነው ከኤልዲስ ከባርኮላ ይልቅ ለኤልዲስ ቅድሚያ እንደሚሰጥ ነው ወደ አርሰናል እንዲመጣ። በእርግጥ ባርኮላ አሁን ከሊቨርፑል ጋር ያሉት ጉዳዮች እየተጠናቀቁለት እንደሚገኙ ነው ሀሳብ እየተገለጸ የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን በቀጥታ የምናልፍ ነው የሚሆነው። እንግዲህ የእንግሊዝ ካራባው ካፕ የሶስተኛ ዙር የጨዋታ ድልድሎች ይፋ ተደርገዋል። የፕሪሚየር ሊጎቹ ታላላቅ ክለቦች ደግሞ ከወዲሁ ሶስተኛ ዙር ላይ እርስ በርስ መደልደላቸውን ተከትሎ የበለጠ ጨዋታዎቹን አጓጊ እንዲሆኑ አድርጓቸዋል ማለት ነው። አሁን
ላይ እንግዲህ በዚህ በካራባው ካፕ እና በኤፍኤ ካፕ የውድድር መድረኮች ላይ ያለው ምልከታና አተያይ እንደውም የሚሰጠው ለዋንጫው የሚሰጠው ግምት የተቀየረበትን ሂደት እየተመለከትን እንገኛለን። ብዙ ደጋፊዎች አሁን ቦታ እየሰጡት ነው የሚገኘው። በተለይ ደግሞ ካራባው ካፕ ያናህል ወጣቶች የሚታዩበት ተጠባባቂ ወንበር ላይ የሚቀመጡ ተጫዋቾች እድል የሚያገኙበት ነበር። ነገር ግን አሁን ደግሞ ከቅርብ ዓመታቶች ወዲህ ስፖንሰሮቹም የተሻለ ክፍያ የተሻሉ ነገሮችን እድሎችን ውድድሩን ለማሳመር ጥረት ማድረጋቸውን ተከትሎ ነባር ተጫዋቾቻቸውን ነው ያሰለፉ ቋሚ ተሰላፊዎቻቸውን ነው ያሰለፉ የሚገኙት አሰልጣኞችም ቢሆኑ ማለት ነውና ዘንድሮም እንግዲህ ኮዲዮ አጓጊ ሆኗል ማለት ነው። አምና እንግዲህ የፍጻሜው ተፋላሚው የነበረው አርሰናል ከኢፕስዊች ታውን ጋር ተደልድሏል። እንደዚሁም የመድረኩ ሻምፒዮናው ክለብ ደግሞ ማንቸስተር ሲቲ ከኖርዊች ሲቲ ጋር ተደልድሏል። ማንቸስተር ዩናይትድ ከብራይተን እንደዚሁም ሊቨርፑል ከቶተንሃም ሆትስፐርስ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። በሊጉ እንግዲህ ቼልሲ ከሊድስ ዩናይትድ፣ አስተን ቪላ ከኮቨንትሪ ሲቲ፣ ሰንደርላንድ ደግሞ ከሃል ሲቲ ጋር የሚያደርጓቸው ተጠቃሾቹ ትልልቆቹ ጨዋታዎች እነዚህ ናቸው። ሌሎችም ጨዋታዎች በእርግጥ አሉ። ወደ ዝውውሩ መረጃዎቻችን በቀጥታ ስንመለስ የምናልፍ ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ አብራችሁን እየዘለቃችሁ ስላላችሁ እጅግ በጣም አክብሮታለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ተመልሰናል። ወደ ዝውውር መረጃዎቻችን ነው በቀጥታ የምናልፈው። የመረጃችንም የመጨረሻው ምዕራፍ ላይ ነው የምንገኘው። ማንቸስተር ሲቲን ቀዳሚ እናደርጋለን። ማንቸስተር ሲቲዎች እንግዲህ አዳዲስ ተጫዋቾችን ወደ ስብስባቸው በመቀላቀል ላይ ነው የሚገኙት። አሰልጣኝ ኤንዞ ማሬስካ እንደምንም ብለው እንግዲህ የውድድር ዓመቱን መክፈቻ በድል ጀምሯል። በርንማውዝን በማሸነፍ የበለጠ ትልቅ ስንቅ ሊሆናቸው ይችላል። የውድድር ዓመቱን የመጀመሪያ ጨዋታ ማሸነፋቸውን ተከትሎ ማለት ነው። ያው በቡድኑ ላይ በተለይ ከአርሰናል ጋር በነበረው የኮሚኒቲ ሺልድ የፍጻሜ ጨዋታ ላይ የነበረው እንቅስቃሴ በክለቡ ደጋፊዎች ብዙም ደስተኛ አልነበሩም። ነገር ግን ደግሞ በፕሪሚየር ሊጉ የመጀመሪያ ዙር ጨዋታ ላይ ይህንን ድል መጎናጸፋቸው የበለጠ በቡድናቸው ላይ ተስፋ እንዲያደርጉ እያደረጋቸው ነው የሚገኘው። የተለያዩ ተጫዋቾች መጥተዋል። አሁንም ተጨማሪ ተጫዋቾችን ወደ ስብስባቸው ማምጣት ፍላጎት አላቸው ዜጎቹ። ሴኔጋላዊ ኢንተርናሽናል የፊት መስመር ተጫዋች ኢላማይን ኒዳይን ለማስፈረም ከኤቨርተን ጥረት በማድረግ ላይ ነው የሚገኙት። ይህ ተጫዋች 26 ዓመቱ ላይ ይገኛል። እንግዲህ ኤቨርተን በተባለው ዋጋ የሚሸጠው ከሆነ በጣም አትርፎበት ነው። ከዚህ ቀደም በ15 ሚሊዮን ፓውንድ ነበር ከፈረንሳዩ ክለብ ማርሴይ 24 ላይ ያስፈረመው ማለት ነውና አሁን ይህን ተጫዋች ብዙ ታላላቅ ክለቦች ይፈልጉታል። ከዚህ ቀደም ከአርሰናል ጋር ጭምር ይያያዝ ነበር። ማንቸስተር ዩናይትዶችም እንደዚሁ የተጫዋቹ ፈላጊ ነበሩ በተወሰኑ አጋጣሚዎች ማለት ነው። አሁን ደግሞ ሲቲዎች የተጫዋቹ ዋነኛ ፈላጊ ሆነው እንደዚሁ ንግግር ስለመጀመራቸው በመገለጽ ላይ ነው የሚገኘው ማለት ነው። ወደ ቼልሲ መረጃ ስናልፍ ቼልሲ የአታላንታውን ተከላካይ ሆነስ ሃሮንን ለማስፈረም እንደዚሁ ከጫፍ ስለመድረሳቸው እውቁ የዝውውር መረጃዎችን ወደ ተመልካቹ በታማኒነት እያደረሰ የሚገኘው ፋብሪዚዮ ሮማኖን ጨምሮ ሌሎችም የመረጃ ምንጮች በማስነበብ ላይ ነው የሚገኙት። እንግዲህ በተለይ ዣቪ አሎንሶ ይህንን ወጣት ተከላካይ ተጫዋች የማስፈረም ፍላጎቱ ከፍተኛ መሆኑ ተገልጿል ማለት ነው። አስተን ቪላ የተለያዩ ተጫዋቾችን እንግዲህ እየለቀቀ ነው የሚገኘው። በምትካቸውም ተጫዋቾችን ለማምጣት ጥረት በማድረግ ላይ ይገኛል። እንደነ ሮጀርስ ሞርጋንን አጥቷል። ከዛ ባለፈ ኤሪክ ኮንሳን አጥቷል። እንደዚሁም ደግሞ አሁን በቅርቡ ለመጠናቀቅ ከጫፍ የደረሰውን ኦሌ ዋትኪንስንም ወደ ሳውዲ ፕሮ ሊጉ ክለብ ሃሊላል መሸኘቱ የሚታወስ ነውና እነዚህ በለቀቁ ተጫዋቾች ምትክ ደግሞ አዳዲስ ተጫዋቾችን ለማምጣት በተለይ የፊት መስመሩ ላይ ኒኮላስ ጃክሰንን ከቼልሲ ለማስፈረም ከስምምነት ላይ ደርሷል የሚሉ መረጃዎች በርከት ብለው እየወጡ ነው የሚገኙት።
5 ሚሊዮን ዩሮ የታየም ደግሞ የሚጨመር የተወሰኑ አዶንስ እንዳለው በመገለጽ ላይ ነው የሚገኘው። የ25 ዓመቱ ተጫዋች እንግዲህ ቼልሲ ከስኳድ ውጪ አድርጎት ከዚህ ቀደም ያለፉትን 9 ወራቶች በቡንደስሊጋው ክለብ ባየር ሙኒክ ጥሩ ጊዜ ማሳለፍ ችሏልና አሁን ደግሞ ወደሚያውቀው በጥልቀት ወደ እንግሊዝ ፕሪሚየር ሊግ ዳግም ተመልሷል ማለት ነው። በቀጣይም ከዩናይ ኤምሬው ቡድን አስተን ቪላ ጋር የምንመለከተው ነው የሚሆነው። ማንቸስተር ዩናይትድ ጆርጅ ሳሊናስን ለማስፈረም ጥረት በማድረግ ላይ ነው የሚገኘው። ይሄ ተጫዋች በራሲንግ ሳንታንዴር ነው በስፔን እየተጫወተ የሚገኘው። የግራ ተከላካይ ነው፣ 19 ዓመቱ ላይ ይገኛልና ዩናይትዶች ውስጡን ይህንን የዝውውር ሁኔታ ለመቋጨት ስለመቃረባቸው ታማኝ የመረጃ ምንጮች በማስነበብ ላይ ነው የሚገኙት። በተለይ ደግሞ የዩናይትድ የዝውውር መረጃን እየተከታተሉ የሚያደርሱ የመረጃ ምንጮች ማለት ነው። ራፋኤል ሊያዮን የተመለከተ መረጃ ወደ እናንተ እናድርስ። የቱርኩ ክለብ ጋላታሳራይ ይህንን ተጫዋች ለማስፈረም እንደዚሁ ተስማምቷል ተብሏል። ዝውውሩን ለመከወን እስከ 45 ሚሊዮን ፓውንድ እንደዚሁ የቱርኩ ክለብ ለኤስ ሚላን እንደሚከፍል ተገልጿል። ተጫዋቹ ከዚህ ቀደም በተለያዩ ሊጎች ላይ መጫወት ችሏል። በሀገሩ ሊግ በስፖርቲንግ ሊዝበን እንደዚሁም ደግሞ በፈረንሳዩ ክለብ ሊል፣ አሁን ደግሞ ኤስ ሚላን ንብረት ሆኖ ያለፉትን ጊዜያቶች እንደዚሁም በፖርቹጋል ብሔራዊ ቡድን ውስጥም የተመለከትነው ተጫዋች ነውና ይህንን የ27 ዓመት ተጫዋች ለማስፈረም ጋላታሳራይ ከጫፍ የደረሰበትን መረጃ እየተመለከትን ነው የምንገኘው። የመጨረሻው መረጃችን የሚሆነው አርሰናልን ይመለከታል። አርሰናል እንግዲህ ብዙ የክለቡ ደጋፊዎች አብዝተው እየናፈቁት የሚገኘው የጁሊያን አልቫሬዝን ዝውውርና እንደዚሁም ደግሞ የኬናን ኤልዲዝን ዝውውር ነው በርካቶች እየጠበቁት የሚገኘው። ነገር ግን ባልተጠበቀ ሁኔታ ከዚህ ቀደም በእርግጥ በተወሰኑ አጋጣሚዎች ከተጫዋቹ ጋራ አርሰናል ስሙ ሲያያዝ እንደነበረ ይታወሳል። ያው ወጣት ስለሆነ ተጫዋቹ ያናል ትኩረት አግኝቷል ብለን አናስብም። ነገር ግን አርሰናልን ጨምሮ ሌሎች የአውሮፓ ታላላቅ ክለቦች ሊቨርፑል በዋናነት የተጫዋቹ ፈላጊ ሆኖ ቆይቷልና አርሰናል አሁን ይህንን ታዳጊ ተጫዋች ጆርጂያ ኢንተርናሽናል አንድሪያን ባርቲቪሊን ለማስፈረም ከጫፍ ስለመድረሱ እየተገለጸ ነው የሚገኘው። የተጫዋቹ የውል ኮንትራት 2026 መጨረሻ ላይ ይጠናቀቃል። አርሰናል ዝውውሩ ምናልባት እስከ 5 ሚሊዮን ዩሮ ሊያወጣ የሚችልበት አጋጣሚም እንዳለ ነው እየተነገረ የሚገኘው። ተጫዋቹ እንግዲህ በተለይ በጆርጂያ በሀገሩ የኪቪቻ ክቫራትስኬሊያ የሀገሩን ልጅ አድናቂ ሆኖ ነው እግር ኳስን የበለጠ እየሰራ እንዳለ እየተገለጸ የሚገኘው። በግራ በኩል መጫወት ይችላል፣ በግራ ክንፍ እንደዚሁም የአጥቂ አማካኝ ሆኖ መጫወት ይችላል። ከወዲሁ ቨርሳታይል ስለመሆኑ ነው ብዙ ክለቦች እይታ ውስጥ እንዲገባ ያደረገው ተብሏል። በዳይናሞ ቢሊሲ በተሰኘው የታዳጊ ወጣቶች የእግር ኳስ ማሰልጠኛ የእግር ኳስ ጅማሮውን አድርጎ አሁን ለሚገኝበት ቁመና ላይ በቅቶ እንግዲህ ታላላቅ ክለቦች ራዳር ውስጥ ይገኛል። አርሰናልም ይህንን ተጫዋች ለማስፈረም ብዙ ነገሮችን አቋርጦ ወሳኝ ምዕራፍና ወሳኝ ትራክ ላይ እንደሚገኝ የተገለጸ ነው የሚገኘው ማለት ነውና ሳይጠበቅ እንግዲህ በትልልቅ ተጫዋቾቹ እየተጠበቀ የሚገኘው አርሰናል ይህንን ወጣት ተጫዋች ደግሞ በቀጣይ ለቡድኑ ግንባታ ይሆናል በማለት እንግዲህ በቀጣይ የአርሰናል ተስፈኞች ጋር እንደነ ማክስ ዶማን የመሳሰሉ ተጫዋቾች ጋር ተጣምሮ ለአርሰናል ታሪክ ይሰራሉ ተብሎ ተስፋ ከተጣለባቸው ወጣት ተጫዋቾች ከወዲሁ አንደኛው አንድሪያ ባርቲቪሊ ሆኖ እየተመለከት ነው እንገኛለን። የዚህ ተጫዋች መምጣት ለአርሰናል የወደፊት ጣፈንታና የወደፊት እድገቱ ላይ ምን ሊያመጣለት ይችላል? እስኪ ሀሳብ አስተያየታችሁን ስጡን። ምክንያቱም ሌላኛው የፕሪሚየር ሊጉ ክለብ ሊቨርፑልም የተጫዋቹ ፈላጊ ሆኖ እየተፎካከረና በዝውውሩ ላይ አንደኛው ተጫራች ሆኖ ብቅ ብሏል የሚሉ መረጃዎችም እየወጡ ነው የሚገኙት። ክቡራትና ክቡራን ተመልካቾቻችን ለዛሬ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን የናሁ ስፖርት ይህንን ይመስሉ ነበረ። መረጃዎቻችንን ወደ እናንተ በማድረስ ገዛ ኢንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ስለነበረን ቆይታ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።